ወይ ሳሪ ሰላም ናችሁ? ሁላችሁም እንዴት ናችሁ? ሰላም ነው አለሁ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እኔ እንትን እልካለሁ 22 ሺህ አካባቢ መሰለኝ የሚመጣው 100 ፓውንድ አሁን ልክና ቴንኪዩ ዳይመንድዬ። ዳኒ በውስጥ አይበለው ቶሎ በል ዳኒ ሀይበለኝ እና አካውንት ላክልኝ አሁን ወንድ ማለት ወይ አንድ ጊዜ ሀይ በል ዳኒ አንተ ሀይ በል ችግር የለም አንድ ጊዜ ችግር የለም። እሱን አካውንት ሌላ እንትባል አንድ ሽና ያለህን ከሰጣት ብቻ ራሱ በቂ ነው። እግዚአብሔር ይስጥ ዳይመንድዬ። ዳኒ ሀይ በልና አልኑድ ትራቭል በቂ ውስጥ ደውሎ አሁን ላይቭ ላይ እያየን ነው። እኔ ሙሉ ቲኬቷን ወጪ እችላለሁ ስላለ ፓስፖርቷን እና ያለውን ነገር ወደ በቄ ላኩ። እዚህ ጋር ለሌላ ነገር አሰባስቡላት ብሏል። እሱን የደወለው ኦልሬዲ ሙሉ ወጪ ቲኬቷን የሚችል ሰው አለ በቄ ጋር አልኑድ ትራቭል። እሱ ጨርሶ ነው የሚወስዳት ከነ መውጫው ከነ ምኑ አድርጎ የቲኬቷን ሙሉ ወጪ ብሎኛል። ስለዚህ ጠይቂው መውጭ አለው የመውጫ ወረቀቷ አለች ያቺ 600 ምናምን ብር እሷስ ወይስ ደግሞ እንድናዋጣ ማለት ጠይቂኝ። ሌላውን ወጪ ቻሉ ነው ያለው። እሺ ደውዬ ልመለሳለሁ። እሺ እግዚአብሔር ይስጣችሁ፣ ተባረኩ፣ ፈጣሪ ይስጣችሁ። ስለዚህ አሁን ቆይ ይችን ነገር እናርግና አስገባችኋለሁ። እናመሰግናለን። እግዚአብሔር ኮይን አንተ አላት ወደ ኢትዮጵያ ማስገባት ከተቻለም እሱ ይቀለኛል። እኔ ለእሱ ወደ ኢትዮጵያ አይ የወንድምኛ እናምንም እኔ ኢትዮጵያ ንግባና እስከሱ የተገባል የኔ አካውንት የለኝም። ወንድምሽን ታምኛለሽ? ታምኛለሽ? ችግር የለውም አምናለሁ። እሺ እንትን በለው እናስገባ። ብሩ በየአቅጣጫው ሲገባ ይጓጓሉ። ሁለተኛ የገባውን እንኳ ይሄ ነው ብሎ መከራከር አይቻልም። ከዚህ በፊት በጣም ተጣልቻለሁ። ነፂም ጁዬም ትንገራችሁ ለ2 ነው ለ3 ሰው ተጣልቻለሁ። ከዛ በኋላ ነው እኔ እንደዚህ አይነት እርዳታ ያቆምኩት። ስለዚህ በጣም ይቅርታ አድርጉልኝ። የምትረዷት ካላችሁ አሁን እኔ ትኬቱን ላስቆርጥላት ቃል የገባሁትን ነገር የሊሴ ፓሲ መውጫ ላርግላት እና ግዛታለን እንረዳታለን የምትሉ ካላችሁ ደግሞ ሌላ ቤት ከፍታችሁ አግዟት ከይቅርታ ጋር። እኔም ስራ ይልስራ ሳይንትዬ አንቻውል ቀጥ የወንድም አካውንት አላ እንዴት ናቸው? ሰላም ነው ወይ? እንዴት ነሽ እህቴዋ? አለን። ስልክ አንስተሻል መሰለኝ ከበቂ መልእክት ነበረ። አዎ ትኬቷ ተሸፍኗል። እናመሰግናለን የኔ ውድ እህት። እግዚአብሔር ይስጥልን። እግዚአብሔር ያክብርልን ሳይንትዬ። እግዚአብሔር ይስጥልን ሳይንትዬ። አሁን እየጠየቅን ነበር መውጫ ወረቀት 600 ድርሃም ያስፈልጋታል። ነጭ ወረቀት ማለት ነው ግዴታ። ያ ሊጨምራል ወይስ ትኬት? ምን አልሽኝ? መውጫ ወረቀት ያስፈልጋታል 600 ምክንያቱም ፓስፖርት አላት ግን እራናዊ አይ ነው። ብዙውን ጊዜ በቂ ለእነዚህ ልጆች እንደዚህ ለተቸገሩ እርዳታ ለሚፈልጉት በደንብ ዲስካውንትም ይሰጣል። ያው የምናውቀው ስለሆነ ችግር የለም። የሊሴ ፓሲዮን ሌሎች እህቶቻችን ሰፖርት አድርጓል። ትኬቱ ከሱ እንወስዳለን። ጥሩ። እንደዛ ከሆነ እሱ ያንን የሚጨርስ ከሆነ አካውንት ይስታልና የሊሴ ፓሲ በኢትዮጵያ ብር ይግባላት እዚሁ ላይ ያለ ሆኖ ትኬቱን ብቻ ነው እሱ የሚያቀርበው። ሊሴ ፓሲ ጨርሳ ክሊር አርጋ ስትመጣ ትኬት ይቆርጣል። እሱም እኮ አብሮ ነው የሚጨርስልን፣ አያይዞ ይጨርሳል። አንድ ላይ ነው የሚሆነው። አዎ ጠይቁ ጋይስ። ከመጣ እዚህ መቶ ኤክስፕሌን ያድርገ በይቅርታ ነው። ኦኬ እሱን ስለማላቅ ነው። ጀስት ግን የትኬት መሸፈኑ ነው የማውቀው። እሺ አዎ ግን እኛ አሁን እሱ ሊሴ ፓሲውን አብሮ እንትን ይላትና የመውጫ ወረቀቱን እሱ አካውንት ይስጠንና ያ ብር በሱ ይግባለት። ገባሽ? ዛሬ እሱ ጋር ተነጋገሩ። ስለማላውቀው ነው። እሺ ይቅርታ። እሺ አለ እሱ ሳይት ልደውልለት ትችያለሽ። እኔ ስልክ የለኝም። ኖ ስልክ ይኸው እንትን አለሽ ተደውሎልሻል። በዛው እንትን በይው። ስራ ላይ ስለሆንኩ ነው። እሺ ሳርዬ። እሺ ግን ጉች አለሽ? ኧረ ጉች ወጣች። ደውልለት ጉች አለሽ? እሺ ሳይንት ቴንኪው እስኪ ማሬዋ እናመሰግናለን። ጋይስ ሳይንትን አመስግኑልኝ። እግዚአብሔር ይስጥልኝ። ጉች አለሽ? ይምጣ ራሱ በቄን ጠሩት ይምጣ። አይመጣም እዚህ ቤት እሱ በኡስማን የተነሳ ሳያኮርፍ አይቀርም። በጣም ይቅርታ ይደረግልኝ። እኔ እንደዚህ ያው አፌ ዝም ስለማይል ነው። የዛኔ ኡስማን ጋር በተነጋገርነው ነገር ከሁሉም እኔን አኩርፎኛል። ለዛ ይመስለኛል። ሙኒት ልታሪው ትችያለሽ። እሱ አይምጣ ግን አብሮ የሚሰሩትን ይጥራቸው። ሙኒት አቤት ውዴ በቄን አንድ ጊዜ ደውለሽ አንተ ጋር ትኬቱ ስለተቆረጠ
ሊሴ ፓሲ አብራችሁ ጨርስላታለሁ ወይ ብሩን በአንተ አካውንት ይዘዋለሁ ወይ በይልን እባክሽ። እሺ ዳይመንድ አለን አንግባው ጋይስ። እኔ አንዳንድ ጊዜ እንትን ነው ነገር ይገንብኛል ሳይሆን እንትን ነው ችግር አለብኝ እኔ እና አሁን እዚህ ቦታ ላይ መናገር አልፈልግም። ይቅር በሉ። እንደዛው ሆኖብኝ ነው እንግዲህ የኡስማን ለታ ሁላችንም ነን የተናገርነው። እኔ ተለይቼ ለምን እንደዚህ እንደተጠለጠልኩ አላውቅም። በጣም ይቅር በሉ። ሳሪ አያነሳም ቢዚ ሆኖ ይሆናል መሰለኝ። ኧረ ማርያምን ሲያወራ ነበር ጉቺ። ታረቁኝ። አልተጣለሁ። ምን ተጣልቻለሁ? አልተጣለሁም እኮ ጋይስ። እኔ ጸብ የለኝም ከማንም ጋር። ኡስማን ሰፖርት ስላደረግኩ ነው። እኔ ደግሞ ኡስማን በጣም አያችሁ ተለውጦ እንደዛ ነው በቃ። ከዛ በኋላ ሌላ ቦታ ኦኬ እሷ ትሂድና በቄ ጋር ይዟት ሄዶ ያወጣላታል። እነሱ ራሳቸው ይወስዷታል። በቃ እኮ አይደለም ሙኒት፣ እነሱ ራሳቸው መውሰዱን አይደለም እኔ እያልኩ ያለሁት እኮ አስገቡልኝ አለ እኮ። አካውንት ይምጣና ይስጠና። አካውንት ላክ በቄ ወይ ናሳሪ ጋ። አይ አካውንት ላይ ነው ሰው የሚሰበስብላት። አዎ አካውንትን ላክልኝሽ። አይደለም የ600ን የአውትፓሱን ለማስገባት ብቻ ነው። ምንም ችግር የለም። እሺ ላክልኝ። እኔ ለሳሪ ልክላታለሽ። እሺ የአውትፓሱ እንዲገባ አካውንቱን ይልካል። ሳሪ ልከዋለሁ ወደ አንቺ። ወደ እኔ ሳይሆን ሙኒቴ ቃል የሚገባው ሰው ያንን ይዞ ይምጣለት። በቃ አለቀ። ነፂ ነዋ የምሰጣት። እኔ እኮ መጻፍ አልችልም እዚህ ጋር እኮ። እሺ ችግር የለም። ለሚጠይቅ ሰው ነው የምንሰጠው። ሁሉም ሰው ለሚጠይቀው የእሱን አካውንት እንሰጥና የአካውንት ይገባና 6 ሞላ በኢትዮጵያ ብር ተመንዝሮ ከዛ በኋላ በቃ እንትን ይላል። እሺ በስ እንደዛ ነው ጋይ። እሱማ ቤት መምጣት አይፈልግም። ለዛ ነው ይቅር በሉ። ኧረ አላለም። ከዛሬ ምንድን ነው የምታወሪው? ይላል አላለም። ወላሂ ላዚም አላለም። እንደዛ ስለሆነ ነው። ሌላው ቦታ ይመጣል ይንጠለጠላል። እኛ ቤት ግን አላለም። ሞኒት እኔ አይደለም አንቺ ትወጂኛለሽ፣ ታከብሪኛለሽ። ሳ እውነት ስናገር አትገድብኝ። ምክንያቱም በስሚኝ ሞኒት ነግሬሽ የለም ምን አልኩሽ? አሁን በቂ እዚህ ቤት መጥቶ ማስረዳት ኤክስፕሌን ማድረግ ኖርማል ነው፣ ችግር የለውም። ምክንያቱም ከሱ እስከተቆረጠ ድረስ ምንድነው ያልኩሽ? እኔ በኡስማን የተነሳ ለምንድን ነው በቂ እኔ ለይቶ ያኮረፈኝ ብዬ አላልኳችሁ? እኔ በግድ አናግሬው ነው። ሁላችንንም ነው ያኮረፈው። እንዴት ነሽ ይክሩ? ሰላም እንዴት አለሽ? ሰላም ደህና ነሽ? ኦኬ ለማንኛውም ችግር የለም። እንዴት ነሽ? ሰላም አለሁ። እንዴት ነሽ? ሰላም ነሽ ይክሩ? የት መተሽ ነው? እሺ ኦኬ እሺ ለማንኛውም ችግር የለም። ልጅቷን አሁን እናግዛት። ዋናው ወደ ልጅቷ ነጥብ። ይኸው ጋይስ እኔ ባት አሁን ስሰበስብ ያልመጣችሁ ልጆች ምናምን ካላችሁ ይህኔ የራሴ የቤት ህግ ነው። ትኬት ለፈለገ ሰው ሊሴ ፓሲና መውጫ ወረቀቱን ራሱ ጨርሶ ይመጣል። ትኬት አስቆርጣለሁ። ከኢትዮጵያ ገብቶ ከአዲስ አበባ ክፍለ ሀገር የሚሄድበትን አሰባስብለታለሁ። ኢትዮጵያ ከገባ በኋላ ደግሞ ለእጁ 1,000 የሚሆን 2,000 የሚሆን 10,000 የሚሆን 15,000 የሚሆን 20,000 የሚሆን 100,000 የሚሆን አሰባስብለታለሁ። እማረገው በዳኒ ትራብል አስገባና ዳኒ ትራብል ትኬቱን ይቆርጥልኝና በዲስካውንት ከቆረጠልኝ በኋላ ጋይስ የቤቴን ህግ ነው የምነግራችሁ። በጣም ይቅርታ አድርጉልኝ፣ የምር በጣም ይቅርታ አድርጉልኝ። ከዛ በደረሰኝ ሁል ጊዜ ስቴትመንት አወጣና ከወጭ ቀሪ ብዬ ዳኒ ትራብል ሀገራቸው ሲገቡ የራሳቸውን አካውንት ይከፍቱልኝና በዛ አካውንት ብራቸውን ትራንስፈር ማድርጌ በመረጃ በማስረጃ ይዛለሁ። በቃ ይህንን ነው የማደርገው። በጣም ይቅርታ፣ ምክንያቱም እኔ ተጠያቂነት አልፈልግም። በእናታችሁ ይቅር በሉኝ። ለዚህ ነው። ስለዚህ እኔ በቤቴ ማድረግ የምፈልገውን ይህንን ነው የማደርገው። ለምን ነገ ከነገ ወዲያ ከተጠያቂነት ነፃ መሆን እፈልጋለሁ። በማንኛውም ሰው አካውንት ከገባ በኋላ
ኃላፊነቱን ልወስድ አልችልም። አምኖት ሪስፖንሲብል ሶሪ። እኔ ልጆቹ ከኢትዮጵያ ገብተው ሰው ሀገር ላይ እንዲንከራተቱ አልፈልግም። ጸበል የሚሄዱ ከሆነ ጸበል እንዲሄዱ፣ አገራቸው የሚገቡ ከሆነ አገራቸው እንዲገቡ፣ እንዲታከሙ ስለምፈልግ 100,000 ያላነሰ ብር አሰባስቤ እልካለሁ። ለዚህ ደግሞ የሁሉንም መረጃ ማስረጃ ዳኒ ትራቭል ላይ አለኝ፣ ተስፍሽ አደርጌው ላይ አለኝ። ስለዚህ ይቅርታ አድርጉልኝ እና ዛሬ አቤት 150 ፓውንድ ያለው ልጅ እኮ 734 ድርሃም ይመጣል። የልሴ ፓሲዮን ይችላል እንዳለ 150 ፓውንድ ያለ ልጅ አልነበረ? አዎ ይኸውልሽ፣ አሁን ትኬቱ የሚቆረጠው ከበቄ ስለሆነ በቄ ፕሮሰሱን ጨርሶ ነው የሚቆርጥላት። ገባሽ? ግዴታ እኔ ደግሞ ታውቂያለሽ፣ ሳስረዳን የምችል ታውቂያለሽ፣ በአንድ አካውንት ይገባና ከዚህ ትኬታቸው ተቆርጦ አገራቸው ገብተው በእጃቸው ብር እስከሚሰጥ ድረስ ነው አርጌ የምረዳው። ወለላ ስለዚህ እንደዛ የማደርገው ደግሞ ራሴ ኃላፊነቱን የምወስድበት ባንክ ስለሆነ ነው። አሁን እሷ የወንድሜን አለችኝ፣ በሱ አልስማማም። እኔም አልስማማም፣ እንደ ሀቅ ለመሆን እኔም አልስማማም። ስለዚህ ለዛ ነው ጋይስ። አሁን ግን ሳይንትዬ ከበቄ ስለቆረጠችልን በቄ የነጭ ወረቀቱን አብሮ እንዲጨርስላት ነው የምፈልገው። ገባሽ? ለዛ ነው አሁን እሷ ምን ብላለች መሰለች? በቃ እንደዛ ይደረግልኝ ብላለች። በአንድ ሰው አካውንት ይግባና ከዛ እኔ ከገባ በኋላ አካውንት ይወጣልኛል። ልክ በአንቺ ህግ ማለት ነው። ስለዚህ በቄና ፈቃደኝነቱን ጠይቁት። በቄ ላውራውና የሚገባውን ብር በስቴትመንት አውጥቶ የሚሰጠኝ ከሆነ ስቴትመንት ያለውን ብር ኃላፊነቱን የሚወስድልኝ ከሆነ እኔም የምጠይቀው ከሆነ በሱ ይግባላትና ሊሴ ፓሲዋን አውጥቶ አገሯ ገብታ ካሹን ደግሞ ይስጣት። የምንስማማ ከሆነ እንደዛ እናድርግ ጋይስ። እኔም ስራ ልስራ። እመቤቴን አንድ ነገር አልሰጥም ከነበር ና መግባቴ ነው። ልጅቷ ስላሳዘነች ነው። ሳሪ አንድ ተሰኞሽ እንደዛ እንደ ቆይ ፍር እያለ ባልችል አና አይሆንም ሳሪ አንዴ ልናገር። ስራ ቦታ ስለሆንኩ ረፍት ጨርሻለሁ እና አንቺ ፎሎ ብዬሻለሁ ላኪልኝ ማለት ነው። ለዛም ስለማይፈቀደን ሰዓቱ ስላለቀ ፎሎ ብዬሻለሁ መልሽልኝና ላኪልኝ፣ እልክላታለሁ። ችግር የለውም። እሺ እኔ ቆንጆ እልክልሻለሁ። እሺ እግዚአብሔር ማራት። እሺ መሲ፣ እኔ ምልሽ አንድ ሀሳብ ብሩን ላልሽው ማለት ነው። ልጅቷ እኛ ግቢ ተከራይ ናት ማለት ነው። ማለት እኛ ቤት ባትሆንም ቀጣይ ያለበት ቤት ላይ ናት ያለችው እና አዲስ አበባ ስትገባ ሲስተር እንድትቀበላት ላድርጋትና በፓስፖርት ወይም በእንትን ማውጣት የምችል ከሆነ አካውንት ማለት ነው ቡክ መክፈት የምችል ከሆነ ቀጥታ አንቺ የምታሰባስቢው ብር በቡክ ቢገባ በካሽ በአሁን ሰዓት ይዛ ራሱ ከአንድ ቦታ ወደ አንድ ቦታ መዘዋወር ለእሷም ያለ የለም። እንደዛ አይደለም። እኔ እንደዛ ሳይሆን ይልሽ እኔ ምንም እንደምፈልግ ልንገርሽ። የኔ እህቶች ልጆቹ ከዚህ ሲሄዱ አንድ የታክሲ ብር አተው እንዲንገላቱ አልፈልግም። አብዛኛው የሀገር ልጆች ናቸው። ልንገርሽ እኔ የምፈልገው አንደኛ ቤተሰቦቻቸው እንዲቀበሏቸው፣ ቤተሰባቸው የማይቀበላቸው ከሆነ ተስፍሽ አረጌው እንዲቀበል ቢኮዝ ሪስፖንሲቢሊቲ መውሰድ ይፈልጋሉ። ይቺ ልጅ ብርም ይኑራትም አይኑራትም ኢትዮጵያ ያለ ሰው የሚገነዘበው ብር እንዳላት አድርጎ ሌላ ነገር ሊያደርስባት ይችላል። ከዚህ ወስዶ ተስፍሽ ተቀብሎ አገሯ ቤተሰቧ ድረስ አገናኝቶ በስሙ የገባውን ብር ስቴትመንት አውጥቶ በራሱ አካውንት ገብታ ብሯ ሲተላለፍ ብቻና ብቻ ነው ኃላፊ። እንደዛ ከሆነ አሪፍ ነው። ቢካዝ ይቺ ልጅ ገባሽ የምበላው ቢያስፈልጋት የራሱ አካውንት ነው ታወጣለች። የምጠጣው ቢያስፈልጋት የራሱ አካውንት ነው ታወጣለች። አክስት፣ አጎት፣ ገለመሌ እኔ አይመቸኝም። ይቅርታ አድርጉልኝ። ምክንያቱም ብዙ እህቶቼ በአክስት በአጎት በወንድም የተከዱ ስላሉ ገንዘቧ ስለዚህ በራሷ እንዲገባላት ትፈልጋለሁ። ይህን ካሽ ያልሽ ስለመሰለኝ ነው። ለዛ እኔ ብዙ ጊዜ ታያላችሁ ሳ ትኬት ቆርጬ በቀን 2 ሰው ልክ ያውቃለሁ። ከትኬት በላይ ደግሞ አብሮ ብር አረግላቸዋለሁ። ምክንያቱም ትኬቱ ብቻ ምን ያደረግላቸዋል? ሀገር ገብተው ደግሞ ሌላ ይንከራተቱ ልጆቹ ጸበል መሄጃ ሳይቀር ነው የማደርግላቸው። ስለዚህ ያንን ብር ደግሞ ልጆቹ በእጃቸው ማግኘት አለባቸው። ለዛም ነው ከይቅርታ ጋኒ የአባቴ አካውንት አለ ነው የምትለው አክስት። አስፈላጊ ከሆነ ግን እንደዛ ሳይሆን እሷ ገብታ ከተሰብስቦላት በአንድ አካውንት እሷ ገብታ የራሱ አካውንት ወጥቶ ቢሆን አሪፍ ነው። እሱም
እኔ የምፈልገው ያንን ነው ኪዩ። ምክንያቱም ኮንፊውዝድ ቆይ እሷ እንዳትሆን ትረጋጋ። ችግር እኛ ዘዴ እንፈልጋለን። አንድ ጊዜ ቼሌስ ኤምባሲዋ ብቻ ትጨረስልን። ወደ ዱባይ ማስገባት ይችላል። ዳይመንድ ወደ ዱባይ ማስገባት ትችላለህ። አንተ ጋር ያለው መጨረሻ 700 የሚመጣው 734 ብር ከ45 ሳንቲም ስለሆነ ወደ ዱባይ ማስገባት ይችላል። ትችላለህ። ዳይመንድ የት ትችላለህ ወንድሜ? አንተ ከሳሪ ምሳ እየበላሁ ነበር። ችግር የለም ወንድሜ፣ ችግር የለም። ሙሪት አንቺን እኮ እየጠበቅን ነው ማሪ። ምን አልሽኝ ሳሪ? አንተ ወደ ኢትዮጵያ ወደ ዱባይ ልታስገባላት ትችላለህ በድርሃም? ኖ እኛ ጋር አይቻልም። እዚህ ዩኬ ወደ ኢትዮጵያ መላክ ነው የምንችለው። ሐዋላ እዚህ የሚሰሩት ኢትዮጵያ ብቻ ናቸው። ወደዛ ወደ ዱባይ አይመስለኝም። ጋይዝ እኔ ማርያምን ከማንኛችሁም ጋር ጸልልኝ። በነገራችን ላይ በአነጋገሪ ምናልባት ስህተት ሊፈጠር ይችላል። ሚሳለፍ የበቄ ቁጥር አላችሁ እንዴ? ነጽ ያለሽ ላኪልኝ ለኔ። ዳኒ ትራቭል የሚለውን እኮ ሀይ ብዬው ነበር። ሳሪ ይልክልሃል ብለሽ ነበር። ስጠኝ ቁጥሩን፣ ኪዩዬ ቁጥሩን ስጠኝ። ማሚም እኮ ደውላለታለች። እሱ ያን ይገርማል። አሁን በቂ ከኔ ጋር ጸብ ስለሆነ ነው እዚህ ቆይሽ በማረም እና ጸብ ነው ማለት ነው። አሁን እሱ ከኔ ጋር አይደለም። አካውንት ይስጠን፣ አካውንቱን ይላክ እንጂ ብቻ ችግር የለውም። ኪዩዬ ስጠኝ። እሺ ዳኒ እሺ ተረጋጋሁ። ዳኒ ሚውት አንስቷል፣ ግን ኔትወርኩ መሰለኝ ዳኒ ጋር ስብስቡት ይላሉ። 05 እሺ 61 30 24 እሺ ልድገምልክ 056 130 24 25 ኦኬ ቴንክ ዩ። እና ሙኒትም ወጣች። አሁን ትሰማለህ? በጣም ጥሩ። ዳኒ ይሰማል? ይሰማኛል። አሁን ቅድም መስታቅ አድርጎ ነበር። አይ ቲንክ ሶ ኦኬ። አክስቴ ዳኒ ወይ ሳሪ እኛ ይቅርታ እኛ ትኬት አሁን አንተ እንድትቆርጥላል ነበር ያለው። ነገር ግን እኛ ከምንሰበስበው በላይ ሳይንት በዲስካውንት ከበቂ ጋር አገኝታ ትኬት ልቆርጥላት ነው። በጣም አሪፍ ነው። ደስ ይላል። አዎ አመሰግናለሁ ዳንዬ። ግን አንድ ነገር ልንገርህ፣ አሁንም ልጅቷ ከዚህ ስትሄድ ለሁል ጊዜም እንደምናደርገው አንተና እኛ እንደምናደርገው አንደኛ የሊሴ ፓስ የመውጫ ወረቀቱን አንተ ጨርሰህ ወደ በቂ ልትሰጠው ትችላለህ። ምን ችግር አለው? ችግር የለው። ጥሩ የእሱ ብርና እንዲሁም ደግሞ ለእጇ የሚያስፈልጋት አንዳንድ ነገር ለሁል ጊዜም እንደምናደርገው እባክህ በአንተ አካውንት ሊሰበሰብ ይችላል። ዳንዬ ካላችሁ ችግር የለውም። ለእኔ ምንም ችግር የለብኝም። በጣም አመሰግናለሁ። በቃ ነፂ ልጆች እንትን ፎሎ አፕ እያደረግሽ እንደ እንትን እናደርግልኝ ማኔጅ አድርግልኝ ትቀበላለች። እንዲሁም ደግሞ እሷ እንትን ትለናለች። በቃ ችግር የለም። አሁን ዳይመንድን ሀይ በለው መጀመሪያ። ኦኬ ዳይመንድ ሀይ ብያለሁ። በቃ አሁን አካውንት ልክላለሁ። ትልከው ዳይመንድ ስንት ነው የምትልከው? ከይቅርታ ጋር 100 ፓውንድ ብያታለሁ። በኢትዮጵያ ስንት ብር ይሆናል? እንመዝግበው። 22,000 ምናምን መሰለኝ። ጥሩ እሺ። ነፂ መዝግቢ። ዳይመንድ 22,000 ብር በይ መዝግቢ። ያለ መዝግቢ። ነፂ ወደ ስራሽ ቶሎ ስራ። አመሰግናለሁ። ደስ ይለኛል። ላኪለት እኔ እንዳልወጣ ከዚህ ላይ እኛ እንልካለን። ችግር የለም። እግዚአብሔር ያክብራችሁ። እግዚአብሔር ይስጥልኝ ዳንዬ። ከፍ ያርግ። ችግር የለም። የሁላችንም ጉዳይ ነው። ችግር የለም። በጣም አመሰግናለሁ። እሺ ሳምዬ ወይ እሺ፣ አሁን አካውንት እንነግርሻለን። እሺ ንገሪኝ። አየር ሊያስገባልኝ ነው።
ያንዬ ንገራት አሁን ታስገባ። ነፂ የለሽም? ነፂ አይ ንገራት፣ እሷን ንገራት እና ታስገባ። አንድ ጊዜ አካውንት ልንገርሽ። አካውንት ንገረኝ። ያዥ አሁን ልታስገባ። ኦኬ እሺ። ሙቆይ አንድ ጊዜ እሺ። ኦኬ 1000 66 10 66 10 73 73 5 71 71 ያ ጋይስ አሁን የሰጠው ሙሉዬ ኃይሉ ነው የሚለው። ሙሉዬ ኃይሉ ያ እንዳትጽፉ እዚህ ጋር ገብታ እዚህ ጋር እንዳትጽፉና እንዳታስገቡ። ምክንያቱም እኛ በማናውቀው መልኩ ካስገባችሁ አምኖት ሪስፖንሲብል። እኔ አሁን እሷን መዝግቤ እሱን መዝግቤ ነው የምጠይቀው። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ ነጥዬ ዳይመንድ መዝግቢው 22,000 ብር በይ። ተሙን መዝግቢያት 10,000 ብር መዝግቢ ነጥ። እሺ ነው ድረስ እሺ የገባችሁት በሙሉ አካውንቱ በውስጥ ይደርሳችኋል። ኢንቦክስ ላይ እንደዛ አርግ ነው። በጣም እና ስልክ ቁጥር ተቀብለን ሁሉ እናመሰግናለን። ዳኒ አሁን ዳኒ ትራቭልን ፎን አድርጉት። በዚህ አጋጣሚ በነዚህ ያለው የኔ ተላልፏል። አዎ ተላልፏል። እንጂ ደረሰ ይላኪላለ ለዚ እግዚአብሔር ይስጥሽ። ዛሬ ሁሉ ጊዜ ነው የምከታተልሽ። በጣም ነው ሁልጊዜ እንትን አይሻለሁ እና በጣም የምታደርጊው ነገር እግዚአብሔር ይስጥሽ። ከሰው ነገር አትጠብቂ። ከታች ለሆነ እኔ ገዝታ ሊያዝባሽ ሰው ሌላ የሚገባ የሚኖር ለነገ ታስገባላታለህ። ይደርሳል ዳይመንድ። አሁን ሰውዬው እልክለታለሁ፣ ችግር የለውም። እሺ እግዚአብሔር ዳይመንድ። እሺ ያቺ ልጅ ደረሰኝ ትላክ። ሰሚራ ነው ምን ሰሙዬ ደረሰኝ ላኪ በውስጥ ማሯ ሰሙዳ። እሺ ቀጥሉ፣ አሁን ቀጥሉ፣ እንሞላላታለን። በቃ እሺ ሪች ቀጢ፣ ሪች ቀጢ። እግዚአብሔር ሰላም ሳሪ ሰላም ነው። ነፂ ዛሬ ቀን መዝጊብ። እሺ እሷ እንደሆነ እንዲታወቅ ሰላም ነው ማለት አለው። አልሐምዱሊላህ። ያንቺ ቁጥር ሞባይል ቁጥርሽ አለ፣ ይሄ ዋትስአፕ ቁጥርሽ አለኝ እና ቁጥሬን ልስጣችሁ። አዎ ቁጥር ስጪ ነፂ። መዝጊቢ ነፂ፣ መዝጊቢ መዝጊቢ ነፂ 05 05 88 89 59 61 57 መጨረሻ። እሺ ስንት ነው የምታግዢው ውዴ? ኢንሻአላህ የኢትዮጵያ 1,000 ብር። እሺ እኔ ቆንጆ ነገ ታስገቢላታለሽ። እናመሰግናለን። አሁን ልካለሁ። ሞባይል ባንኪንግ ስላለኝ አሁን ሀይ በዋትስአፕ ላይ በቃ አካውንት ላኪልኝ ማሬ። እሺ እሺ ተባረኩ። እሺ እሺ ጽዮን ቀጥይ፣ ጽዮን ቀጥይ። በጣም እናመሰግናለን። እሺ እናታችን እንዴት ነሽ? እግዚአብሔር ይመስገን። ድምጽ ይሰማል? አዎ ጽዬ ይሰማል። እሺ እኔ 10,000 አስገባለሁ አሁን። እሺ ጽዬ ስልክ ተቃለች። ተባረኪ፣ እግዚአብሔር ይስጥሽ። ችግር የለውም። አካውንት በውስጤ ልኩልኛላችሁ። አዎ ስልክ ስጭን ጽዬ። ኦኬ የውጭ ስልክ ነው ልስጣችሁ?